Hi everyone and welcome. This is the Apostate Prophet. ሰላም ለሁላችሁ እንኳን ደህና መጣችሁ። እኔ አፖስቴት ፕሮፌት ነኝ። በቪዲዮ ርዕስ ምክንያት ብዙ አደንግጦ ይህ ስለ ዘረኝነት አይደለም። ምናልባት እስካሁን እርግጠኛ አይደለሁም። እስቲ ምን እንደሚፈጠር እንዳያለን። በአሁኑ ጊዜ በኢንስታግራም ገጼ ላይ በሙስሊሞች ጥቃት እየደረሰብኝ ነው። በጣም ሰላማዊ ሰዎች ናቸው። ብዙውን ጊዜ ፓኪስታናውያንና ህንዳውያን ሙስሊሞች የሞት ዛቻ ይልኩብኛል እና ካገኙኝ ቤተሰቤን እንደሚደፍሩና እኔን እንደሚገሉኝ ይነግሩኛል። ይህ በእርግጥ እስልምና ሰላማዊ ሃይማኖት መሆኑንና ሙስሊሞች አብዛኛውን ጊዜ ሙሉ በሙሉ ሰላማዊና ታጋሽ መሆናቸውን ሙሉ በሙሉ ያሳምነኛል። ነገር ግን ቀደም ብዬ እንደገለጽኩት እነሱ ፓኪስታናውያንና ህንዳውያን ሙስሊሞች ናቸው። ምናልባት ሌላ የእስልምና አይነትን የሚያንጸባርቁ ሊሆኑ ይችላሉ። 1000 ሰዎች አንድ ቋንቋ በሚል የእናንተን የቅዱሳንን ተሳትፎ ለወራት ስጠይቅ ቆይቻለሁ። ነገር ግን በወር 50 ብር ለዚህ አገልግሎት ወደው የሚሰጡ ለዚህ አገልግሎት ሸክም ያላቸው ቅዱሳን የሚገኙት በምጥ ሆኗል። በዚህም ምክንያት ደክሞኛል። ነገር ግን ይህ አገልግሎት መቀጠል ስላለበት ለ1000 ሰዎች ብቻ እድሉን ለመስጠትና የኦሮምኛውንና የአማርኛውን አገልግሎት ብቻ ለማጠናከር ወስኛለሁ። እናም 1000 ተሳታፊዎች እስኪገኙ ድረስ ብቻ ይህንን ማስታወቂያ የሚለጥፍ ይሆናል። በ50 ብር ወርሃዊ መዋጮ ከዚህ አገልግሎት ጎን ለመሆን ፈቃደኛ ናችሁ? መልሳችሁ አዎ ከሆነ ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በዚህ ስልክ ቁጥር በመላክ ተመዝገቡ። አስተያየት መስጫው ላይ የተሳታፊዎች ቁጥር ምን ያህል እንደደረሰ የማሳውቃችሁ ይሆናል። Maybe Islam is much more peaceful than Muslims make it look, ምናልባት እስልምና ሙስሊሞች ከሚያሳዩት በላይ እጅግ በጣም ሰላማዊ ሊሆን ይችላል። ማለቴ ሁልጊዜ ቁርአንን በአረብኛ ማንበብ አለባችሁ ተብሎ ይነገረን አይደል? ወይም ደግሞ በአረብኛ የሚያነቡ ምሁራንን መጠየቅ አለባችሁ አንባልም? ስለዚህ ታውቃላችሁ፣ ምናልባት አረብኛው እስልምና ትክክለኛው እስልምና ሊሆን ይችላል። ነገር ግን አምላክ ለሰዎች ሁሉ በጣም የሚያስብ ከሆነ፣ አላህ ለሁሉም ሰዎች አምላክ ከሆነ ለምን በአረብኛ ብቻ ሙሉ በሙሉ ሊረዳ የሚችል ወደ ሌላ ቋንቋ ሲተረጎም ደግሞ ሊረዳ የማይችል መጽሐፍ ይልካል? በነገራችን ላይ እንዲህ ያለ ነገር የለም። ምናልባት ይህ የሆነው እስልምና ለአረቦች የታሰበ ሃይማኖት ስለነበር ሊሆን ይችላል። ምናልባት የአረቦች ሃይማኖት ነበር፣ ልክ እንደ ሌሎች ብዙ ብሔራት በታሪክ ውስጥ እንደነበሩት ብዙ ሰዎች። ምናልባት መሐመድና የእሱ የፈጠራ አምላክ ያንን የማይረባ ነገር በአረብ ምድር በአረቦች መካከል ወይም በመካ አካባቢ ብቻ ለማሰራጨት አቅደው ሊሆን ይችላል። ነገር ግን በኋላ ላይ ከታሰበው በላይ በተሻለ ሁኔታ ሲሳካላቸው ዓለም አቀፋዊ ሃይማኖት ብለው መጥራትና ሌሎች ሰዎችን መለወጥ ጀመሩ። ከዚያም ይህን ካመናችሁ በጣም ሰላማዊ በሆነ መንገድ ተስፋፋ። ለአንድ ሰከንድ ያህል ቁም ነገር ለመናገር ቁርአንን ለመረዳት በአረብኛ ማንበብ አይጠበቅብንም። እንዲህ ያለ ነገር የለም። ስለ ስነ ልሳን ትንሽ እውቀት ካላችሁ በዚያን ጊዜ ከአረብኛ እጅግ በጣም የረቀቁና የተተረጎሙ ደግሞም በትክክል ሊረዱ የሚችሉ ቋንቋዎች እንደነበሩ ታውቃላችሁ። ማለቴ ዛሬ እጅግ በጣም ጥንታዊ የሆኑ ነገሮችን፣ ጥንታዊ ቅዱሳት መጽሐፍትን ተርጉመን እናነባለን። ነገር ግን በእስልምና ውስጥ ሁል ጊዜ ለአረብኛ ቋንቋ ከፍተኛ አባዜ አለ። ታውቃላችሁ፣ ሁሉም ነገር በአረብኛ መከናወን አለበት። ሶላቶች በአረብኛ መሆን አለባቸው። በቀን 5 ጊዜ ስትሰግዱ ሁሉንም ነገር በአረብኛ ማንበብ አለባችሁ። ለሐጅ ስትሄዱ ብዙ ነገሮችን በአረብኛ ማድረግ አለባችሁ። አብዛኞቹ የተለመዱ ሰላምታዎች በአረብኛ ናቸው። ምንም እንኳን እነዚያ ነገሮች በሙሉ መተርጎምና በትክክል መረዳት ብትችሉም፣ እንዲሁም ተመሳሳይ ነገር በሌላ ቋንቋ መናገር ብትችሉም። ማለቴ እስልምና ዓለም አቀፋዊ ሃይማኖት ቢሆን፣ አላህ በእርግጥ ለሰዎች ልጆች ሁሉ መልእክት የሚልክ አምላክ ቢሆን፣ ለምን በዚያን ጊዜ በአረብ በረሃዎች ውስጥ የነበሩ አንዳንድ እንግዳና ያልተማሩ ሰዎች በሚናገሩት ቋንቋ ብቻ ሊረዳ የሚችል ሃይማኖት ፈጠረ? አንዳንድ ሰዎች ዛሬም ቢሆን ሁል ጊዜ የአረብኛውን ነገር መቀጠል ይፈልጋሉ። እንዲያውም የዩቲዩብ ቪዲዮዎችን ይሰራሉ ወይም በመስጊዶች ውስጥና በፈለጉት ቦታ ይናገራሉ። የአካባቢውን ቋንቋ ለምሳሌ እንግሊዝኛን በሚገባ ይናገራሉ። ነገር ግን በመካከሉ እነዚህን ፍጹም እንግዳ የሆኑ ነገሮችን በቋሚነት ይጨምራሉ። እስልምና እና ቁርአን እዚህ ጋር እንዲህ ይላሉ። ለምን ይህን ማድረግ አለባችሁ? በአረብኛ አባዜ ምክንያት። እኔም ያንኑ ላደርግ እችል ነበር። ስለ ቁርአንና መሰል ነገሮች ደጋግሜ መናገር እችል ነበር። ነገር ግን ከሃይማኖት ጋር ግንኙነት በሌላቸው በሌሎች ቋንቋዎች የውጭ ቃላት ላይ እንዲህ አናደርግም። ደግሞም እኔ አረብ አይደለሁም። እንግሊዝኛንም በሚገባ እናገራለሁ። ደግሞም የአእምሮ ዝግመት የለብኝም። ለማንኛውም እስልምና የአረብ ሃይማኖት ነው? አንዳንድ ጊዜ እንድታስቡ ያደርጋቸዋል። ቁርአንም በተቃራኒው ለማረጋገጥ በእርግጥ አይረዳንም። እስልምና የአረቦች ሃይማኖት ነው ብዬ እንዳስብ የሚያደርጉኝን በቁርአን ውስጥ ያሉ ነገሮችን እንመልከት። Let's look at all the things in the Quran that make me think that Islam is pretty much an Arab religion. የከተሞች እናት የተባለችውን መካንና በዙሪያ ያሉትን እንድታስጠነቅቅ እንዲሁም ምንም ጥርጥር የሌለበትን የመሰብሰቢያ ቀን እንድታስጠነቅቅ በዚህም ሁኔታ አረብኛ የሆነን ቁርአን ለአንተ አውርደናል። አንድ ወገን በጀነት ወይም ገነት ውስጥ ይሆናል፣ ሌላኛው ወገን በእሳት ውስጥ ይሆናል። በጣም ደስ ይላል።
እዚህ እንደምናየው አረብኛ ቁርአን ሆኖ እንደወረደ ይናገራል። ይህም በጣም እንግዳ ነው። ምክንያቱም አምላክ ሁል ጊዜ አይሁዶችን ያነጋግር ነበር። ነገር ግን እዚህ ጋር በአይሁዶች የተበሳጨ ይመስላል። እናም እነዚህ አረቦች በበረሃ ውስጥ እንግዳ ነገር ይሰራሉ፣ እስቲ ላነጋግራቸው ብሎ ያሰበ ይመስላል። እናም መጀመሪያው በግልጽ የከተሞች እናት ይላል። ይህም መካን ያመለክታል። ለምን መካ? ለምን መካ ሆነ? እና ለምንስ ቁርአን ይህን በግልጽ ጠቀሰ? የሚቀጥለው አንቀጽ ምዕራፍ 44 ቁጥር 58 ቁርአኑን በቋንቋህም ያገራ ነው ህዝቦች ይገነዘቡ ዘንድ ብቻ ነው ይላል። እዚህም ቢሆን ቁርአን የወረደው በነቢዩ ቋንቋና በዙሪያው ባሉት ሰዎች ቋንቋ እንደሆነ ይናገራል። ሌላ አንቀጽ ምዕራፍ 41 ቁጥር 44 እንዲህ ይላል፣ ቁርአንን አረብኛ ባልሆነ ቋንቋ ባወረድ ነው ኖሮ አንቀጾቹ በቋንቋችን ለምን በዝርዝር አልተብራሩም? ቃሉ የውጭ መልእክተኛው ግን አረብ ነውን ባሉ ነበር። ለሚያምኑት መሪና ፈውስ ነው፣ ለማያምኑት ግን በጆሮአቸው ላይ ድንቁርና አለባቸው፣ በእነርሱም ላይ እውርነት ነው በላቸው። እነዚያ ከሩቅ ስፍራ እንደሚጠሩ ናቸው። በዚህ አንቀጽ ውስጥ የመሐመድ የፈጠራ ጓደኛ አላህ ቁርአንን በአረብኛ ያወረደበትን ምክንያት ያስረዳል። በመሰረቱ የሚለውም እዚህ ያለውን ብታምኑ ይሻላል፣ ካልሆነ ግን ትቀጣላችሁ ነው። በጣም የሚያሳምን ነው። ምዕራፍ 12 ቁጥር 2 ደግሞ እንዲህ ይላል፣ እንድትረዱት አረብኛ ቁርአን አድርገን አወረድ ነው። እዚህም አላህ ቁርአንን ለመሐመድና በዙሪያው ላሉት ሰዎች በአረብኛ እንደሰጠ ያስረዳል። ምክንያቱም ይህ ለቻይና ሕዝብ በጣም ጠቃሚ ስለሚሆን ነው። እነዚህን የቁርአን አንቀጾች የማነብበት ምክንያት ግልጽ ይመስለኛል። ማለቴ እስከ ዘላለም ለሰዎች ልጆች ሁሉ መናገር የሚፈልግ ሁሉን ቻይ አምላክ በቁርአን ውስጥ ደጋግሞ እንድትረዱት ቁርአንን በአረብኛ አውረድ ነው ማለቱ ለምን አስፈለገ? ለምሳሌ በ21ኛው ክፍለ ዘመን ለሚኖር አንድ አውሮፓዊ ወይም ጀርመናዊ ይህ እንዴት ትርጉም ሊሰጠው ይችላል? በትክክልስ እንዴት ነው ምክንያታዊ የሚሆነው? በ21ኛው ክፍለ ዘመን የሚኖር ጀርመናዊ ቁርአንን በሚያነብበት ጊዜ ለምን ዝቅ ተደርጎ መታየቱ አስፈለገ? ይህ በፍጹም ምንም ትርጉም አይሰጥም። እንዲህ ከሆነ ዓለም አቀፋዊ ሃይማኖት አይደለም። ወይ አላህ ሐሳቡን ቀይሯል፣ ወይም አላህ የሚያደርገውን አያውቅም፣ ወይ ደግሞ አላህ የለም። ቁርአን በአረብኛ መሆኑ ለቀረቡ ቅሬታዎች ምላሽ ለመስጠት ይመስላል። በድንገት የሚከተለው አንቀጽ በቁርአን ውስጥ ተካቷል። ምዕራፍ 14 ቁጥር 4 እንዲህ ይላል፣ ለእነርሱም በግልጽ እንዲያብራራላቸው በህዝቦቹ ቋንቋ እንጂ ማንኛውንም መልእክተኛ አላክንም። አላህም የሚሻውን ያጠፋል፣ የሚሻውንም ይመራል። ስለዚህ መሐመድ ወደ አረቦች ስለተላከ አረብኛ መናገሩ ፍጹም የተለመደ መሆኑን ቁርአን እዚህ ጋር ይናገራል። ነገር ግን በኋላ ላይ በድንገት እርሱ ዓለም አቀፋዊ ነቢይ፣ የመጨረሻው ዓለም አቀፋዊ ነቢይ ሆነ። ቁርአን እዚህ ጋር ትንሽ ስህተት ይሰራል። ምክንያቱም በአይሁድ እምነት መሰረት ይህ እምነት መሐመድ ነቢይነቱን ከማወጁ ከረጅም ጊዜ በፊት የነበረ ነው። በመጽሐፍ ቅዱስ ውስጥ ያለው አምላክ ወይም መሐመድ የእርሱ አምላክ እንደሆነ የሚናገረው ከሙሴ በፊት አይሁዳዊ ያልሆኑ ነቢያትን ልኳል። ነገር ግን ከዚያ በኋላ አይሁዳዊ ያልሆኑ ነቢያትን መላክ አልነበረበትም። እዚህ ግን በድንገት ይልካል። ስለዚህ ቁርአን እዚህ ጋር በጣም ግልጽ የሆኑ ስህተቶችና መሐመድ መሰረቴ ነው ከሚለው መጽሐፍ ቅዱስ ጋር ግልጽ የሆኑ ቅራኔዎች አሉት። ይህም ቁርአን በመጽሐፍ ቅዱስ ላይ ያልተመሰረተ መሆኑን በግልጽ ያሳያል። በእርግጥ በቁርአን ውስጥ ስለ ሰው ልጆች ሁሉ የሚናገሩ ወይም መሐመድ በመጨረሻ ዘመኑ ይህ ለሰው ሁሉ ነው ያላቸው ነገሮች አሉ። ነገር ግን ዋናው ነጥብ ያ አይደለም። ቀደም ብዬ እንዳልኩት እነዚህ ነገሮች የተባሉት በአብዛኛው ከረጅም ጊዜ በኋላ ነው። በመጀመሪያው ወቅት ግን ቁርአን እንድትረዱት በአረብኛ ወርዷል የሚሉ ጥቅሶች በብዛት ይገኛሉ። በእርግጥ ቁርአን ወይ ሙሉ በሙሉ ባለማወቅ ላይ የተመሰረተ እንደሆነ ወይ ደግሞ ለዚያች ትንሽ የበረሃ ክልል ብቻ እንደነበረ የሚያሳዩ ሌሎች ነገሮችም አሉ። ከእነዚህም አንዱ ጾም ነው። በቁርአን መሰረት በረመዳን ወር መጾም ግዴታ ነው። ቁርአን ስለ ጾም ጊዜ የሚናገረው እንደሚከተለው ነው። ይህ በ7ኛው ክፍለ ዘመን አረቢያ ውስጥ ለሚኖር ሰው ችግር የለውም። ነገር ግን በ20ኛው ክፍለ ዘመን ከሰሜናዊ ዋልታ በላይ ፀሐይ ለረጅም ጊዜ የማትጠልቅባቸው ወይም ጨለማ ለረጅም ጊዜ የማይቆይባቸው ቦታዎች እንዳሉ ስታውቅ ይህ አንቀጽ በድንገት ትርጉም ያጣል። ስለዚህ በእነዚያ ቦታዎች መጾም ከፈለግ ምናልባት በረሃብ ትሞታለህ። በዚህ ሁኔታ አላህ ነፍሰ ገዳይ ነው። እባካቸው አላህን አትስሙ። እንደምናየው የቁርአን ደራሲ የሆነው መሐመድ ወይም የመሐመድ የፈጠራ ጓደኛ አላህ ፀሐይ ለረጅም ጊዜ የምትወጣባቸው ወይም ሙሉ በሙሉ የምትጠፋባቸው ቦታዎች መኖራቸውን አያውቅም ነበር። በዚያ መጾም ብትሞክር ልትሞት ትችላለህ፣ ወይም ፀሐይ ስለማትወጣ መጾም እንኳን አትችልም። ነገር ግን አላህ ምድር ጠፍጣፋ እንደሆነችም አያውቅም ነበር። ስለዚህ እርሱን መውቀስ አይቻልም። እስልምና ከሌሎች ባህሎች ጋር የማይጣጣም ስለመሆኑ ገና ብዙ የሚባል ነገር አለ። ለምሳሌ አሁን የምዕራባውያንን ሕዝብ ብንወስድ እስልምና ከምዕራባውያን ሕዝብ ጋር ሙሉ በሙሉ የማይጣጣም ነው። በዚያን ጊዜም ቢሆን የማይጣጣም ነበር። በዚያ ዘመን የምዕራባውያን ሕዝቦች ሴቶቻቸውን ከሙስሊሞች እጅግ በተሻለ ሁኔታ ይይዙ ነበር። ከጥቂት መቶ ዓመታት በኋላ ወደ እስልምና የተለወጡት የቱርክ ህዝቦች እንኳን ወደ እስልምና ከመለወጣቸው በፊት ሴቶቻቸውን ይይዙ የነበረው ወደ እስልምና ከተለወጡ በኋላ ከሚይዙበት ሁኔታ እጅግ የተሻለ ነበር።
ዛሬ መጥተህ ለአንዲት ጀርመናዊት ሴት ባሏ ከእሷ በተጨማሪ 3 ሌሎች ሚስቶች ሊኖሩት እንደሚችልና በዚህ ላይ ምንም አይነት የመናገር መብት እንደሌላት ብትነግራት እንዴት ልትቀበለው ትችላለች? ለጊዜው የምለው ይህም ብቻ ነው። በዚህ ላይ ማንኛውም ማስተያየት ካላችሁ በኮሜንት መስጫው ላይ ንገሩኝ። አመለካከታችሁን ማካፈል ትችላላችሁ። እስልምና መጀመሪያ ላይ ለአረቦች ብቻ ታስቦ በኋላ ወደ ዓለም አቀፋዊ ሃይማኖት የተቀየረ ይመስላችኋል? ወይም ደግሞ የፈለጋችሁትን በኮሜንት ላይ በሉልኝ። ስለሰማችሁኝ አመሰግናለሁ። ከእስልምና ራቁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።